ይስጥልኝ የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ ለአሁኑ ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ማቅረብ ጀመርን ዋና ዋናዎቹን በቅድሚያ የተገደሉት ከፍተኛ ባለስልጣን ዝክር ላይ ሐሳብ ጠመንጃን ገድሏል ሲሉ የወቅቱ ባለስልጣናት ተናግሯል ጀነራሉ ደግሞ ጫካ መግባትን ኋላ ቀርነት ብለውታል በዝርዝር የምንመለከተው ቀዳሚው መረጃችን ይሆናል በመቀለ ሰላማዊ ሰልፍ ተካሄደም መንግስትን ለመቃወም ሰልፍ የሚካሄድባት ብቸኛ የኢትዮጵያ ክልል የሆነችው ትግራይ መቀለም ዛሬ ሰልፉ ተደርጓል የጀነራል ታደሰ ወረደ መስተዳድርም የመጀመሪያውን የተቃውሞ ሰልፍ አስተናግዷል ሳሙታላችሁ ይህ በእንዲህ እንዳለ ሁለቱ ጀነራሎች በመቀለ መክሯል ጀነራል ታደሰ ወረደ ጦርነት ሊነሳ ይችላል በሚለው ስጋት ዙሪያ ምላሽ ሰጥቷል እንመለከተዋለን መንግስት የኦብነግን ቢሮ ዘጋም የ80 ዓመት አዛውንትና ሴቶችን ጨምሮ ከ50 በላይ ሰዎችም ታስሯል በሌላ በኩል የሶማሌ ክልል መንግስት በአሰቃቂ ሁኔታ የፈጸመውን ግድያ ለማጣራት የሞከረው የፌደራል መስሪያ ቤት ክልከላ ተጥሎበታልም ተብሏል እነዚህን ጉዳዮች የተመለከተ ተጨማሪ መረጃም ይዘናል አዲስ አበባና ሐረር በየወገናቸው ጋዜጠኞችን አሰሩ በሐረር የታሰረው የመንግስት ጋዜጠኛ ሲሆን በአዲስ አበባ ደግሞ የግል ሚዲያ ዘጋቢ ነው አንደኛው ጋዜጠኛ ጨለማ ቤት ውስጥ እንደተዘጋበትም ታውቋል ሌላኛው መረጃችን ነው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ፑቲንን አቁም ሲሉ አስጠንቅቀዋል የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ደግሞ ጉዟቸውን አቋርጠው ወደ ሀገራቸው ተመልሰዋል የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ታደምጣላችሁ ሰናይ ቆይታ ይሆንላችሁ የተገደሉት ከፍተኛ ባለስልጣን ዝክር ላይ ሐሳብን ጠመንጃ ገድሏል ሲሉ የወቅቱ ባለስልጣናት ተናግሯል ጀነራሉ ደግሞ ጫካ መግባትን ኋላ ቀርነት ብለውታል በአማራ ክልል ለወራት ሰልፍ ያደረጉ ወጣቶች ወደ መሳሪያ ትግል መግባታቸውን ተከትሎ ሰልፎችን ጩኸት ይል የነበረው የብልጽግናው መንግስት አሁን ክልሉንም ሀገርንም መስዋዕትነት እያስከፈለ ያለ ጦርነትን እያካሄደ ነው በክልሉ ጦርነቱ በይፋ ከመጀመሩ ጥቂት ወራትን አስቀድሞም በተለይም ልዩ ኃይሉን ትጥቅ የማስፈታት መደበኛ ሲሉ የሚጠሩት የፋኖ ኃይልን በተመሳሳይ ሂደት ለማሳለፍ እስርና ዘመቻዎች በተበራከቱበት በዛ ሰሞን ሚያዚያ 2015 ደግሞ የክልሉ ብልጽግና ጽፈት ቤት ኃላፊ አቶ ግርማይ ሽጥላ መገደላቸው የሚታወስ ነው በወቅቱ በሰሜን ሸዋ ዞን ውስጥ ጓሳ በተባለ የገጠር አካባቢ ተገደሉ በተባለበት በቅጽበት ውስጥ ምርመራና ማጣራትም ሳይከናወኑ ወዲያው ጠቅላይ ሚኒስትሩ ግድያውን ሐሳብን በሐሳብ ማሸነፍ ያቃታቸው ጽንፈኞች ናቸው የፈጸሙት ሲሉ ደብዳቤ አሰራጭተው መነጋገሪያ ሆኖም ነበር የሆነው እኒህ አመራር ከተገደሉ በኋላ ክልሉ የጦርነት አውድማ ሆኖ 2 ዓመት ለሚጠጋ ጊዜ እንደቀጠለ ነው ዛሬ የኒህን አመራር ሞት ዝክር በአዲስ አበባ የጠሩት የብልጽግናዎች ማመንትም ግድያውን የሐሳብ ልዩነትን በጠመንጃ ለማጥፋት የተደረገ የጽንፈኝነት አስተሳሰብ ውጤት ሲሉ ተደምጧል ምክትል ርዕሰ መስተዳድሩ አብዱ ሁሴን ናቸው ይህንን ሲናገሩ የተሰሙት ሞቱ የሐሳብ ልዩነትን በግድያ ለማጥፋት የተደረገ የጽንፈኝነት አስተሳሰብ ነው ስለሆነም ከዚህ የምንማረው እና የምንወስደው ትምህርት የሐሳብ ልዩነት ወደ ግጭትና ወደ መገዳደል ካመራ ድምር ውጤቱ ዜሮ ነው የሚመጣው ቁጭ ብለን በመነጋገር በመወያየት ሁሉንም ነገር ከጠመንጃ በታች በማድረግ መነጋገር ከቻል እኛም እናሸንፋለን በኦሮሚያ ክልል ሰሜን ሸዋ ዞንና አማራ ክልል ሰሜን ሸዋ ዞን ሰራዊታቸውን አሰማርተው እየተዋጉ የሚገኙት የ6ኛ እዝ ዋና አዛዥ ሜጀር ጀነራል ብርሃኑ ጥላሁንም ወደ ጫካ መግባትን ኋላ ቀርነት ሲሉ ተደምጧል አሁን ላይ መሳሪያ አንግቦ ጫካ መግባት ዘመኑን የሚመጥን አስተሳሰብ አይደለም የሚሉት ጀነራሉ ከራስ ሀገር ህዝብ ጋር ያገዛዙን ትዕዛዝ ለመፈጸም ለ6 ዓመታት እየተዋጉ መቀጠልስ ዘመኑን የሚመጥን ነው ወይ የሚል ጥያቄ ግን አልቀረበላቸውም የሆነው ሆኖ በአማራ ክልል ዛሬ ሙቂያው ከቀጠለባቸው አካባቢዎች ውስጥም አንዱ ይሄው የሰሜን ሸዋ ዞን ሬማ አካባቢ ያለው ቀጠና ነው በአዊ ጃዊ ቀጠናም በአየር ኃይል ጭምር የታገዘው ውጊያ መደረጉን መዘገባችን የሚታወስ ነው
መንግስት የኦብነግን ቢሮ ዘጋ። የ80 ዓመት አዛውንቶችና ሴቶችን ጨምሮ ከ50 በላይ ሰዎችም ታስሯል። በሌላ በኩል የሶማሌ ክልል መንግስት በአሰቃቂ ሁኔታ የፈጸመውን ግድያ ለማጣራት የሞከረው የፌደራል መስሪያ ቤት ክልከላ ተጥሎበታል ተብሏል። በሶማሌ ክልል መዲና ጅግጅጋ የሚገኘው የኦብነግ ቢሮም በክልሉ ፕሬዚደንት ትዕዛዝ መዘጋቱንና ከ50 በላይ ሰዎች መታሰራቸውም ታውቋል። በሳምንታዊ ስብሰባ ላይ የነበሩት ሴት የግንባሩ አባላትን ያሰሩት የአቶ ሙስጠፋ መሐመድ ፖሊሶች በድብደባ ማካከል ጉዳት ማድረሳቸውንም ሰምተናል። ፖሊሶች ገና ከማለዳው ጀምሮ በቢሮአችን አካባቢ ነበሩ ሲሉ የተናገሩ አንድ የድርጅቱ አባል በጧት ቢሮ ስንገባ 20 ወታደሮች አስቆሙን፣ መግባትም ከለከሉን። ምክንያታቸውን ስንጠይቅ ከላይ ታዘን ነው ይላሉ። ቀበሌና ከተማ መስተዳደሩ ጋር ስንሄድ ደግሞ ይህንን ትዕዛዝ አልሰጠንም፣ ጉዳዩንም አናውቀውም አሉን። በመጨረሻም ፕሬዝደንቱ አዞን ነው ብለው መለሱልን። እንዲያም ሆኖ ፈቅደውልን ወደ ቢሮአችን ገባን። ከቀኑ 8 ሰዓት አካባቢ ግን የሴቶች ሳምንታዊ ስብሰባ ነበር። ፖሊሶቹም ቢሮአችንን ወረሩ ሲሉ ዝርዝሩን አስረድተዋል። ወታደሮቹ ወደ ኦብነግ ቢሮ ከገቡ በኋላ ሴቶችን ጨምሮ በቢሮ ውስጥ ያገኟቸውን ሰዎች የደበደቡ ሲሆን አንዲት ሴት እጇ ክፉኛ ቆስሏልም ተብሏል። የ80 ዓመት አዛውንትን ጨምሮ ከ50 በላይ ሰዎችን ያሰረው የሙስጠፋ መሐመድ አስተዳደር ለዚህ የሰጠው ምላሽ ግን የለም። በሌላ በኩል ባሳለፍነው ሳምንት የተገደለው ታዳጊ ሞትን በማስመልከት የፌደራል መንግስቱን ለመመርመር ያደረገው ጥረት በሶማሌ ክልል ፖሊስ ክልከላ ምክንያት ሳይሳካ መቅረቱንም ሰምተናል። በጅግጅጋ ለ42 ቀናት ታስሮ በሰነበተበት ድብደባም የተገደለውና ባለስልጣናትን በምሽት እንዲቀበር አድርገውታል የተባለው ታዳጊ መነጋገሪያ ሆኖ መሰንበቱ አይዘነጋም። የ16 ዓመቱ ታዳጊ ወላጅ አባት ከመገናኛ ብዙሃን ጋር ባደረጉት ቃለ ምልልስ ላይ ሲናገሩም ልጃቸው በሰውነት ክፍሎቹ ላይ በተፈጸመበት ድብደባ ከፍተኛ ቁስለት አጋጥሞታል ብለው ነበር። የመንግስት ኃይሎች ደብድበው አቁስለውት ኮማ ውስጥ መሆኑን ካወቁ በኋላ ኑና ሆስፒታል ወሰዱት አሉን። በሰውነቱ ላይ ከዚህ በፊት ያልነበሩ ቁስለቶች ነበሩ። ከጀርባውም ከፊትም የፒንሳና ሌሎች መሳሪያዎችን በመጠቀም ጉዳቶች ደርሰውበታል ያሉት ወላጅ አባት የሐኪም ማስረጃ ስጡን ብለን ጠይቀን ነበር፣ ሊሰጡን አልቻሉም። ነገሩ ሳይጣራና ምርመራ ሳይደረግ አንቀብርም ብንልም አስገድደው በምሽት አስቀበሩን ሲሉ ማብራራታቸው አይዘነጋም። ይህንን ጉዳይ ኢትዮ ፎረም ከዘገበ በኋላ የኢትዮጵያ ሰብአዊ መብቶች ኮሚሽን ነገሩን ለመመርመር ጅግጅጋ የሚገኘው ቅርንጫፍ ቢሮን ለማሰማራት ቢሞክርም የክልሉ ፖሊስ ግን መከልከሉ ነው የተሰማው። ጣቢያችን ጉዳዩን ከሚያውቁ ሰዎች እንደተረዳው ከሆነም የአቶ ብርሃኑ አዴሎ ሰብአዊ መብቶች ኮሚሽን በሙስጠፋ መሐመድ አስተዳደር በተጣለበት ክልከላ ምክንያት ጉዳዩን ለመመርመር ያደረገው የመጀመሪያ ሙከራ ከሽፏል። ሁለቱ ጀነራሎች በመቀለ መክሯል። ጀነራል ታደሰ ወረደ ጦርነት ሊነሳ ይችላል በሚለው ስጋት ዙሪያ ምላሽ ሰጥቷል። የአፍሪካ ህብረት የፕሪቶሪያው የግጭት ማቆም ስምምነት ተከታታይ አረጋጋጭና ተቆጣጣሪ ኮሚቴ አዲስ ኃላፊን በቅርቡ መሾሙ ይታወሳል። ሜጀር ጀነራል ሳማድ አላዲያ አሶዴም እኒሹም ከቀናት በፊት ከህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤል የአፍሪካ ህብረት አስቸጋሪ ሁኔታ ውስጥ ያለውን የፕሪቶሪያው ስምምነት አፈጻጸም ላይ አስቸኳይ የግምገማ ስብሰባ እንዲጠራም ጥያቄ ቀርቦላቸውም ነበር። ጀነራሉ ዛሬ ደግሞ ከጊዜ አስተዳድሩ ፕሬዝዳንት ጀነራል ታደሰ ወረደ ጋር በመቀለ መክሯል። በዚህ ወቅት ሌተናንት ጀነራል ታደሰ ወረደም ተፈናቃዮችን ወደ ቀያቸው መመለስ የትግራይ ክልል ጊዜ አስተዳደር ቁልፍ ተልዕኮ ነው ሲሉ አስረድተዋል። ፕሬዝዳንቱ በዚህ ወቅት ተፈናቃዮችን መመለስ እንደዚሁም ታጣቂዎችን ትጥቅ በማስፈታት ወደ ማህበረሰቡ መቀላቀልና መልሶ ማቋቋምን ጨምሮ በፕሪቶሪያው ስምምነት አፈጻጸም ዙሪያ ከፌደራል መንግስት ጋር በትብብር እንሰራለን የሚል ማረጋገጫ ሰጥተዋል። ጦርነት ሊቀሰቀስ ይችላል የሚል ስጋት በአንዳንድ አካላት እንደሚነሳ የጠቀሱት ፕሬዝደንቱም ነገር ግን በየትኛው ምክንያት ትግራይ ዳግም ወደ ጦርነት እንድትገባ አይሆንም ሲሉም አብራርተዋል። የትግራይ ክልል ከዚህ በኋላ ወደ ዳግም ጦርነት እንዳይገባም ይልቁንም የመልሶ ግንባታ ስራ ላይ እንዲተኮር ነው ጥረታችን የሚለውንም አክሏል። ዓለም አቀፉ ማህበረሰብ በተለይም የአፍሪካ ህብረትን ጨምሮ የፕሪቶሪያው ስምምነት ባለድርሻ አካላት ስምምነቱ ሙሉ በሙሉ እንዲፈጸም ሚናቸውን እንዲጫወቱም ጀነራል ታደሰ ጥሪ አቅርበዋል። ሜጀር ጀነራል ሳማድ አሶዴ በበኩላቸው ለፕሪቶሪያው ስምምነት የተሟላ ተግባራ አዲሱ ሹመታቸውን ተጠቅመው የሚቻላቸውን ሁሉ እንደሚያደርጉ ቃል ስለመግባታቸው ከፕሬዝደንቱ ጽህፈት ቤት የተገኘው መረጃ ያመለክታል።
ይህ በእንዲህ እንዳለ በመቀለ ሰላማዊ ሰልፍ ተካሂዷል። መንግስትን ለመቃወም ሰልፍ የሚካሄድበት ብቸኛ የኢትዮጵያ ክልል በሆነው ትግራይ ክልል ዛሬም ተካሂዷል። የጀነራል ታደሰ ወረደ አስተዳደርም የመጀመሪያውን የተቃውሞ ሰልፍ አስተናግዷል። በኢትዮጵያ ውስጥ የመገናኛ ብዙሃን የተቃውሞ ድምጽ የሚያሰሙት ሰላማዊ ሰልፎችም የሚካሄዱበት ብቸኛ ክልል በሆነው ትግራይ የክልሉን ጊዜያዊ መንግስት በኃይል የመጣ ነው ሲሉ የክልሉ የፖለቲካ ፓርቲዎች መናገራቸውን የክልሉ የመገናኛ ብዙሃን ጭምር መዘገባቸው አይዘነጋም። ከዚህ መግለጫ ማግስት ደግሞ የመቀለ ነዋሪዎች ሰላማዊ ሰልፍ ያካሄዱ ሲሆን ጥያቄያቸውንም ለክልሉ ፕሬዝዳንት ጽፈት ቤት አቀርበዋል። 70 ካሬ የመኖሪያ ቤት ለማግኘት ለአመታት ብንቆጥብም መኖሪያ ቤቱን አላገኘንም በሚልም ተቃውሟቸውን በፕሬዝዳንቱ ቢሮ በር ላይ ማድረጋቸውን የክልሉ የመገናኛ ብዙሃን ዘግቧል። ላለፈው 1 ዓመት ወደ ጎዳና በመውጣት ጥያቄያችንን እያቀረብን ነው ያሉት ሰልፈኞቹ ዛሬም ለችግራችን መፍትሄ የሚሰጠን አካል የለም ሲሉም ተደምጧል። አሁንም የመኖሪያ ቤታችን እስከሚሰጠን ሰላማዊ ጥያቄያችንን እንቀጥላለን ነው ያሉት። ነዋሪ ተነቅሎና ተፈናቅሎ ቤት በሚፈርስበትና በሚነጠቅባት እንዲሁም ቤት አይፍረስብኝ ብሎ መጠየቅ ለስራት በሚዳረግባት ኢትዮጵያ ውስጥ በመቀለ ከተማ ቤት ይሰጠን የሚል ሰላማዊ ሰልፍ ሲስተጋባ ውሏል። አዲስ አበባና ሐረሪ በየወገናቸው ጋዜጠኞችን አሰሩ። በሐረሪ የታሰረው የመንግስት ጋዜጠኛ ሲሆን በአዲስ አበባ ደግሞ የግል ሚዲያ ዘጋቢ ነው። አንደኛው ጋዜጠኛ ጨለማ ቤት ውስጥ እንደተዘጋበትም ታውቋል። ጋዜጠኞችን ማሳደድና ማሰር የመግዣ ስልቱ ያደረገው ብልጽግናም በክልሉም በአዲስ አበባም የሚያደርገውን እስራትም ገፍቶበታል። በመሆኑም በአዲስ አበባ የሪፖርተር ጋዜጣ ዘጋቢ አበበ ፍቅር መታሰሩን ድርጅቱ አሳውቋል። ጋዜጠኛው የታሰረው ባለፈው ረቡዕ ሚያዝያ 2017 ምሽት አካባቢ ነው ያለው ተቋሙም ለስር የተዳረገው ደግሞ ከልደታ ክፍለ ከተማ ኃላፊዎች መረጃ በማሰባሰብ ላይ እያለ ነው ብሏል። ይሁን እንጂ የታሰረበት ምክንያት እስካሁን ግልጽ እንዳልሆነም ተገልጿል። ጋዜጠኛ አበበ በዕለቱ በፖሊሶች ተይዞ ከመወሰዱ በስተቀር በወቅቱ ወዴት እንደተወሰደና እንደታሰረ አልታወቀም ነበር ያለው ድርጅቱም በኋላ ላይ ግን በልደታ ክፍለ ከተማ ፖሊስ መምሪያ ጌጃ ሰፈር አካባቢ ፖሊስ ጣቢያ ላይ መታሰሩ ታውቋል ሲልም አስረድቷል። ጋዜጠኛው ለእስር የተዳረገው እየሰራ ለነበረው ዘገባ ሚዛኑን ለመጠበቅ የክፍለ ከተማውን ኃላፊዎች ለማነጋገር በስፍራው በተገኘበት ወቅት ነበርም ተብሏል። በሌላ በኩል የመንግስታዊ ሚዲያ የሐረሪ ክልል የመገናኛ ብዙሃን ጋዜጠኛ የነበረው ሙሐዲን አብዱላሂ መታሰሩም ተሰምቷል። ይህ የመንግስት ጋዜጠኛ በብልጽግና ዘመን ሲታሰር ያሁኑ ለሶስተኛ ጊዜ ነው ተብሏል። ጋዜጠኛው አሁን ከታሰረ 2 ሳምንት ያለፈው ሲሆን በጨለማ ቤት ውስጥ እንደታሰረም ከሙያ አጋሮቹ የተገኘው መረጃ ያመለክታል። ጋዜጠኛው ከ2 ሳምንት በፊት ሲታሰር የክልሉ መንግስት በርካታ ፖሊሶች በ5 መኪኖች ወደ መኖሪያ ቤቱ ሰብረው በመግባት ይዘውታል የተባለለት ሙሐዲን በዛው ዕለት ቤቱ ተበርብሯልም ተብሏል። ሙሐዲን ከተያዘበት ዕለት ጀምሮ በሐረሪ ክልል በሚገኘው ሸንኮራ ፖሊስ ጣቢያ ውስጥ በጨለማ ክፍል ውስጥ መሆኑንም የሙያ አጋሮቹ ለኢትዮ ፎረም ተናግሯል። ጋዜጠኛው ከዚህ በፊት ባለስልጣናትን ተችተሃል፣ የግል ፌስቡክ ገጽህ ላይም ጽፋል ተብሎ ታስሮ የነበረ ሲሆን ከዛ በኋላም ስራውን እንዳይሰራ መንግስት አግዶት እንደነበርም አስታውሷል። ዶናልድ ትራምፕ ፑቲንን አቁሙ ሲሉ አስጠንቅቀዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ደግሞ ጉዟቸውን አቋርጠው ተመልሰዋል። ትራምፕ ፑቲንን አቁም ያሉት ሩሲያ የፈጸመችውን ጥቃት ተከትሎ ነው። ዛሬ በዩክሬን ዋና ከተማዋን ጨምሮ በተፈጸመ ጥቃት ሰዎች መገደላቸውና መቁሰላቸውን በተመለከተም ዶናልድ ትራምፕ በማህበራዊ የትስስር ገጻቸው ላይ ባሰፈሩ ጽሁፍ ሩሲያ ዛሬ በኪየቭ ላይ በፈጸመችው ጥቃት ደስተኛ አይደለሁም፣ አስፈላጊም አይደለም፣ የተመረጠው ጊዜም ጥሩ አይደለም፣ ስለዚህ ቭላዲሚር ፑቲን አቁም ብለዋል። አክለውም በአንድ ሳምንት ውስጥ 5000 ወታደሮች እየሞቱ ነው፣ ስለዚህ የሰላም ስምምነቱን ፈጽም በማለት መልእክታቸውን አስተላልፏል። ፕሬዚደንት ዶናልድ ትራምፕ ዛሬ ይህንን ከመጻፋቸው አስቀድመው ትናንት ግን ከዩክሬን ጋር ከመደራደር ይልቅ ከሩሲያ ጋር መደራደር ይቀላል ብለው ነበር። ይህ በእንዲህ እንዳለ ፕሬዚዳንት ቮሎዲሚር ዜሌንስኪ የደቡብ አፍሪካ ጉብኝታቸውን አቋርጠው ወደ ሀገራቸው ተመልሰዋል። ዜሌንስኪ እንደገለጹት ከሆነ ከደቡብ አፍሪካው ፕሬዚደንት ጋር ከተነጋገሩ በኋላም ሌሎች ፕሮግራሞችን ሰርዘው ለመመለስ መገደዳቸውን ጠቅሰው የውጭ ጉዳይ ሚኒስትራችን በዛው ቆይተው ቀሪ አስፈላጊ ውይይቶችን የሚያደርጉ ይሆናል ብለዋል። ፕሬዚደንቱ ጉብኝታቸውን ለማቋረጥ የተገደዱት ሩሲያ መጠነ ሰፊ ጥቃት በዩክሬን ላይ መክፈቷን ተከትሎ ነው። ዜሌንስኪ በመልእክታቸው እኛ በአሜሪካ የቀረበውን ምክረ ሀሳብ ተቀብለን ተኩስ አቁም ለማድረግ ከተስማማን 44 ቀናት ሆኖናል። ከዚሁ ጎን ለጎን ግን ሩሲያ ህዝባችንን መግደል ከቀጠለች 44 ቀን ሆኗታል በማለት አስረድተዋል። የዩክሬን አየር ኃይል እንደገለጸው
ተልእኮንም በዛሬው ለሩሲያ 215 ድሮኖችን በመጠቀም ጥቃት ያደረሰች ከመሆኑ በላይ ሚሳኤሎችንም ተጠቅማለች። በዚህም ቢያንስ 9 ሰዎች ሲገደሉ 70 ያክል ደግሞ መቁሰሏቸውንም አሳውቋል። የዩክሬን ባለስልጣናት እንደሚያስረዱት ሩሲያ ጥቃት ከፈጸመችባቸው ሚሳኤሎች መካከል አንደኛው KN-23A የሚባለው ሲሆን የሰሜን ኮሪያ መሳሪያም ነው። ይህ በእንዲህ እንዳለ ዛሬ ሩሲያ ይህንን መጠነ ሰፊ ጥቃት ከማከናወኑ አስቀድሞም ትናንት ዩክሬን በሩሲያ ግዛት ውስጥ ጥቃት መፈጸሟም ተዘግቧል። እንደ ኒውስዊክ ዘገባ ከሆነ የትናንቱ ጥቃት በሩሲያ ድንበር ውስጥ 655 ማይል ርቀት ዘልቆ በመግባት የተፈጸመም ነው። የዩክሬን ባለስልጣናት ጥቃቱን የፈጸሙት በድሮን ማምረቻ ፋብሪካ ላይ መሆኑን መናገራቸውንም ዘገባው አስረድቷል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁን ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።